አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን አስቀድማለሁ። በትግራይ ክልል እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዛው ተደብቀው እንደሚገኙ ተናገሩ። ወገንተኛ አገዳ ሰላም ማምጣት አይችልም አለ ህወሓት። አሜሪካ በአፍሪካ ቀንድ ያላት የሰላም አቋም እንዲሁም የፕሪቶሪያውን ሰላም የተኩስ ማቆም ስምምነት እንዲፈረም የነበራት መሪ ተዋናይነት እንዲሁም ለትግራይ ህዝብ ሰላም እንዲያገኙ ያላቸውን ተነሳሽነት እንደሚያደንቅም አመልክቶ መግለጫን አውጥቷል። የዚህን መግለጫ ዝርዝርን ይዘናል። የአፍሪካ እንዲሁም የካሪቢያን ሀገራት አትላንቲክ ውቅያኖስን አቋርጦ ከተካሄደው የባሪያ ንግድ የተጠቀሙ ሀገራትን በይፋ ይቅርታ እንዲጠይቁ እንዲሁም ካሳ እንዲከፍሉ ጠየቀ። ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ባደረስናችሁ ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ የመራረጥናቸውን የቀን መረጃዎቻችንን ጀምረናል። አብራችሁን ትቆዩ ዘንድ ያክብረው ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። እስከዚያው ድረስ ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብረው ግብዣችን ነው። ግሩም መኖሪያ ግሩም ሀሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። በቀዳሚነት ወደ ያዝነው መረጃችን አለፍን። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናገሩ። በክልሉ ውስጥ በስፋት እየተካሄደ ባለው የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩት ነዋሪዎች ፍርሃት መንገሱንም ገልጸዋል። የአፈሳ ከነዋሪዎች እንዲሁም ከመብት ድርጅት ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። ኤኤፍፒ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸም እንዲሁም የተያዙትን በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ጠቅሷል። በሀዮቹ የዕድሜ ክልል ውስጥ የሚገኙ አቤል የተባለውን ወጣት የጠቀሰው ዜና ወኪሉ በድንገት ተከበነ ተወሰድን በማለት በአፈሳው ተይዞ እንደነበር እንዲሁም ለጠባቂዎች ገንዘብ ከፍሎ ከተለቀቀ በኋላ ተደብቆ እንደሚገኝም ገልጿል። በፕሪቶሪያው የሰላም ስምምነት የተቋቋመው የትግራይ ጊዜያዊ አስተዳደርን በማፍረስ ከጦርነቱ በፊት የነበረውን ምክር ቤት ወደ ስልጣን ከተመለሰ እንዲሁም የህወሓት ሊቀመንበር የክልሉን መሪነት ከያዙ በኋላ ከፌዴራል መንግስት ጋር ያለው ውጥረት ተባብሷል። ይህንንም ተከትሎ በምርጫ ቦርድ ህጋዊ እውቅናቸው የተሰረዘው የህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ ያካሄዱ መሆናቸውን የሚያመለክቱ ዘገባዎች በተደጋጋሚ ሲወጡ ቆይተዋል። በዚህም የተነሳ ዳግም ግጭት ይቀሰቀሳል የሚል ስጋት በክልሉ ውስጥ እየተፈጠረ ሲሆን ሀገራት እንዲሁም ተቋማት ሁሉንም ወገኖች ውጥረቱን ከሚያባብስ እርምጃ እንዲቆጠቡም ጠይቋል። ወገንተኝነት እገዳ ሰላም ማምጣት አይችልም አለ ህዝባዊ ወያነ ሓርነት ትግራይ። አሜሪካ በአፍሪካ ቀንድ ያላትን የሰላም አቋም እንዲሁም የፕሪቶሪያ ዘላቂ የተኩስ አቁም ስምምነት እንዲፈረም
የነበራትን መሬት ተዋናይነት እንዲሁም ለትግራይ ህዝብ ሰላም እንዲያገኝ ያሳየችውን ተነሳሽነት እንደሚያደንቅ ያመለከተው የህወሓት መግለጫ በፌዴራል መንግስት ተደጋግሞ የተጣሰው የፕሪቶሪያው ስምምነት ሳይታይ ህወሓት ላይ የጉዞ እገዳ ማኖሩ ፍትሐዊነት የጎደለው እንዲሁም አሳሳቢ መሆኑን በመግለጫው አትቷል። ተጨማሪውን ይዘናል፣ እንደሚከተል ይቀርባል። ጥፋተኛው አካል ሳይጠየቅ በህወሓት ላይ ብቻ ያነጣጠረው እገዳ ፍትሐዊነት የጎደለው መሆኑን ያመለከተው መግለጫው በእንደዚህ አይነት አድሏዊ አቋም ሰላም ማስፈን እንደማይቻል አመልክቷል። እንደ አውሮፓውያኑ አቆጣጠር ህዳር 2 ቀን 2022 የተፈረመው የፕሪቶሪያው ዘላቂ የተኩስ ማቆም ስምምነት በሁለቱም ተፈራራሚ አካላት እንዲፈጽሙ በግልጽ ከተቀመጡ ነጥቦች መካከል ህገ መንግስታዊ ስርዓት ወደ ነበረበት መመለስ፣ የተፈናቀሉና የተሰደዱ ወገኖች ወደ ቦታቸው መመለስ፣ ከመከላከያ ሰራዊት ውጪ የሆኑ ታጣቂዎች ከትግራይ ግዛቶች ማስወጣት፣ መሰረታዊ አገልግሎቶች ወደ መደበኛ ስራቸው እንዲመለሱና የህወሓት ህጋዊ እውቅና እንዲሁም ፖለቲካዊ ቁመና መመለስ መሆኑን ያስታወሰው መግለጫው እነዚህ ስምምነቶች በፌዴራል መንግስት ምክንያት ያልተተገበሩ መሆናቸውን ያስረዳል። የትግራይ ህዝብ ሰላም ወዳድና ቶሎ ወደ ቀዬው እንዲመለስ እንዲሁም የመልሶ ግንባታ ስራዎች ተሰርቶለት ወደ መደበኛ ህይወቱ እንዲመለስ ያለው ፍላጎት ተግባራዊ እንዲሆን የፕሪቶሪያ ስምምነት ተግባራዊነት በጉጉት ሲጠባበቅ መቆየቱን የተመለከተው መግለጫው ስምምነቱ ከመተግበር ይልቅ በትግራይ ህዝብ ዘንድ ኢተገማቲያን እንዲሁም አለመተማመን እንዲሰፍን ምክንያት ሆኖ መቆየቱን በጽሁፉ ተመላክቷል። ስምምነቱ 3 ዓመታትን ያሳለፈ ቢሆንም ወሳኝ የስምምነት ነጥቦች ሳይተገበሩ መቆየታቸውንም አመልክቷል። በመቶ ሺዎች የሚቆጠሩ ተጋሩ ወደ ቀያቸው መመለስ እንዳልቻሉ፣ የተጠያቂነት ሂደት እንዳልተቋቋመና የኢትዮጵያ መንግስት በቅርብ ከተካሄደው ሀገራዊ ምርጫ ውጪ እንድትሆን መደረጉንም አመልክቷል። የሰራተኞች ደሞዝ፣ ነዳጅ፣ የባንክ አገልግሎት እንዲሁም ሰብአዊ እርዳታዎችን የመሳሰሉ መሰረታዊ አገልግሎቶች በኢትዮጵያ መንግስት በኩል እገዳ ተደርጎባቸው እንደሚገኝ እንዲሁም በመጠለያ የሚገኙ ወገኖች በከፋ የኑሮ ሁኔታ ውስጥ ይገኛሉ ብለዋል። በመግለጫው የትግራይን ህዝብ አስርቦ ለማጥፋት በፖሊሲ ደረጃ እየሰራ ያለው የኢትዮጵያ መንግስት አረመኔያዊ ተግባር ሆኖ እየቀጠለ እንደሚገኝ ያስረዳው የህወሓት መግለጫ የትግራይ ህዝብ ስቃይ ከህወሓት ጋር አያይዞ መግለጽ ተገቢነት የጎደለው መሆኑንም አስረድቷል። በየመጠለያው የሚገኙ የምዕራብ ትግራይ ተፈናቃዮች ወደ ቦታቸው እንዳይመለሱ ዋነኛ ተጠያቂን ለማወቅ መሰረታዊ አገልግሎቶች እንዲሁም በፕሪቶሪያ ስምምነት እየተቀመጡ የሰብአዊ አገልግሎቶች ጉዳዮች እንዳይፈጸሙ በፖሊሲ ደረጃ ከልክሎ የሚገኘው የኢትዮጵያ መንግስት ማወቅ በቂ መሆኑን ያመለከተው መግለጫው በመሰረታዊ ጉዳዮች ላይ ዳሰሳ በማከናወን እውነታውን መረዳት እንደሚቻልም ያስረዳል። የፌዴራል መንግስት ወሳኝ የሚባሉ የፕሪቶሪያ ዘላቂ ተኩስ ማቆም ስምምነቶች እንዳይፈጸሙ አንቆ መያዙን ለመረዳት የሚያወጣቸው የተለያዩ ደብዳቤዎችና በመሬት ላይ የሚታዩ ተግባሮችን መመልከት በቂ ማስረጃዎች መሆናቸውን ያመለከተው የህዝባዊ ወያነ ሓርነት ትግራይ መግለጫ በትግራይ ህዝብ ላይ የተጣሉ ክልከላዎች አጠቃላይ ህዝቡን ከመጉዳታቸው በተጨማሪ በወታደራዊ ማስፈራራትና በተደጋጋሚ በሚፈጸምባቸው የድሮን ድብደባዎች እንዲሁም ትግራይን ለማድቀቅ በተከተለው የፖለቲካ ተነቅሎ የትግራይ ህዝብ በፌዴራል ስርዓቱ ያለው ውክልና እንዲቀር ማድረጉንም አስረድቷል። ስምምነቱ እንዳይተገበር ሙሉ በሙሉ የዘጋ አካልን አቅሎ በማየት ችግሩ ባልፈጠረ ተደራዳሪ ላይ ተጠያቂ በማድረግ የሰላም ሂደት ለመተግበር ያለው እድል አናሳ መሆኑን ያመለከተው መግለጫው ዘላቂ ሰላም መረጋገጥ የሚችለው ገለልተኛ መርህን በመጠበቅ እንዲሁም የጋራ ተጠያቂነት ሲኖር መሆኑን አስረድቷል። የትግራይ ህዝብ የሰላም ወዳድ ማህበረሰብ በመሆኑ እንዲሁም ህወሓት ደግሞ በሰላም ጉዳይ ላይ ያለው አቋም የጸና መሆኑን ያብራራው መግለጫው የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር የፌዴራል መንግስት ለስምምነቱ ተገዢ በመሆን የሰራተኞችን ደሞዝ፣ የባንክ አገልግሎት፣ የነዳጅ አቅርቦት እንዲሁም የሰብአዊ ጉዳይ ተደራሽነትን ማረጋገጥ አለበት ብሏል። በትግራይ ህገ መንግስታዊ ግዛት የሚገኙ ወራሪዎች ሙሉ በሙሉን በማስወጣት የተፈናቀሉ ወገኖች ወደ ቀያቸው ለመመለስ የሚያስችል የጊዜ ሰሌዳ ማኖር እንዲሁም የህወሓትን ህጋዊነት ለመመለስ የፕሪቶሪያው ስምምነትን መተግበር ይኖርበታል ያለው የህወሓት መግለጫ በትግራይ ህዝብ ስቃይና መከራ የተሳተፉ አካላት ተጠያቂነት ለማረጋገጥ የፌዴራል መንግስት ቁርጠኝነት መታየት ይኖርበታል ብሏል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ቀንድ ቀዳሚ የሆነውን የተቀናጀ የዲጂታል አገልግሎት መተግበሪያን መረቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዲጂታል ልህቀት በሚል መሪ ቃል
በተዘጋጀው ጉባኤ ላይ በመገኘት ከተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ ላይ የሚያጣምረውን እንዲሁም በአፍሪካ ቀዳሚ የተባለውን የተቀናጀ የዲጂታል አገልግሎት መተግበሪያን በይፋ መርቀው ስራ አስጀምረዋል። ጠቅላይ ሚኒስትሩ በዚሁ ጊዜ ባስተላለፉት መልእክትም ይህ ታላቅ ስኬት ለሀገራችን ከፍተኛ የኩራት ምንጭ ከመሆኑም በላይ በቴክኖሎጂ የሚመራ እንዲሁም ዓላማ ተኮር ኢንቨስትመንት ምን ሊያስገኝ እንደሚችል ማረጋገጫ መሆኑን ጠቁመዋል። መሶብ የተሰኘው ይኸው የአንድ ማዕከል አገልግሎት ወሳኝ የኢኮኖሚ መሰረተ ልማት መሆኑን ያብራሩት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መተግበሪያው የዜጎችን ጊዜ እንደሚቆጥብ፣ የሙስና ቀዳዳዎችን እንደሚደፍን እንዲሁም በመንግስት በኩል የተቋማትን ታማኝነትና ጥንካሬን እንደሚያጎለብትም አስታውቀዋል። አዲስ አበባን ጽዱ እንዲሁም ለኑሮ ተስማሚ ለማድረግ ህዝቡን በማሳተፍ የተከናወኑ ተግባራት ተጨባጭ ውጤቶች ማስገኘታቸውን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የ2018 ዓ.ም የክረምት ወራት የጽዳት ንቅናቄ መርሃ ግብርን በይፋ አስጀምረዋል። በንቅናቄ ማስጀመሪያ መርሃ ግብሩ ላይ የመዲናዋን ከፍተኛ የስራ ኃላፊዎችም ተገኝተዋል። ከንቲባ አዳነች አቤቤ በዚህ ወቅት እንደገለጹትም አዲስ አበባን ጽዱ፣ ምቹ እንዲሁም ለኑሮ ተስማሚ ለማድረግ ህዝቡን በማሳተፍ የተከናወኑ ተግባራት ተጨባጭ ውጤቶችን አምጥተዋል። አዲስ አበባን በአፍሪካ ጽዱ ከሆኑ 10 ከተሞች አንዷ ለማድረግ መቻሉን ጠቅሰውም ውጤቱን ወደ ላቀ ደረጃ ከፍ ለማድረግ የህዝቡ ርብርብ እንደሚጠይቅም ጥሪን አቅርበዋል። ጽዳት ከአካባቢው ውበት ባሻገር ለጤና መጠበቅ ቁልፍ ጉዳይ መሆኑን ጠቁመው ህብረተሰቡ ጽዳትን ባህል ሊያደርግ ይገባል ብለዋል። ዛሬ በይፋ ያስጀመርነው የጽዳት ንቅናቄ ውጤታማ እንዲሆን በየብሎኩ በየአካባቢው የዕለት ተዕለት ተግባር ሊሆን ይገባልም ነው ያሉት። ደረጃውን የጠበቀ ቆሻሻ አወጋገድ ስርዓትን ለመዘርጋት የተጀመሩ ስራዎችም እንደሚጠናከሩ ነው የገለጹት። በምዕራብ ሸዋ ዞን ወልመራ ወረዳ ግንቦት 27 ቀን 2018 ዓ.ም ከደረሰው አሳዛኝ የዳኛ ወይዘሮ ወርቄ ፈንከሳ እንዲሁም የባለቤታቸው ህይወት ማለፍ ጋር በተያያዘ በቁጥጥር ስር ውሎ የነበረው ተጠርጣሪ አቅኖ በቀለ ህይወቱ ማለፉ ተረጋገጠ። ግለሰቡ በወቅቱ በደረሰበት የአካል ጉዳት ምክንያት በቅዱስ ጳውሎስ ሆስፒታል በሕክምና ላይ የቆየ ሲሆን ከድርጊቱ ጋር በተያያዘ ፖሊስ አስፈላጊውን የምርመራ ሂደትን እያካሄደ የነበረ መሆኑም ይታወቃል። ተጠርጣሪው ሕክምናውን ጨርሶ በትላንትናው ዕለት ከሆስፒታል ሊወጣ ዝግጅት እየተደረገ በነበረበት ወቅት ከህንፃ 3ኛ ፎቅ የሕክምና ክፍል መስኮት ራሱን በመወርወር ህይወቱ ሊያልፍ እንደቻለ ከሆለታ ከተማ ፖሊስ መምሪያ በተገኘ መረጃ ማረጋገጥ ተችሏል። የመከላከያ ሰራዊት 403ኛ መከታ ኮር በታሪካዊቷ ጭና ቀበሌ ያስገነባውን የጭና ሰማዕታት መታሰቢያ ጤና ጣቢያን አስመረቀ። የመከላከያ ሰራዊት 403ኛ መከታ ኮር በታሪካዊቷ ጭና ቀበሌ ያስገነባውን የጭና ሰማዕታት መታሰቢያ ጤና ጣቢያን አስመርቋል። ተጨማሪ አለን። በመርሃ ግብሩ ላይ በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል የአስተዳደር ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የመከላከያ መገናኛ እንዲሁም ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት፣ የ403ኛ መከታ ኮር ዋና አዛዥ ብርጋዴር ጀነራል አዘዘው መኮንን፣ የሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸጋውቤ እንዲሁም ሌሎችም የጦር መኮንኖችና የመንግስት የስራ ኃላፊዎች እንዲሁም የአካባቢውን ነዋሪዎች ታድመዋል። ጤና ጣቢያው በወርሃ ነሐሴ 2013 ዓ.ም በሰሜኑ ጦርነት ወቅት በዳባት ወረዳ ጭና ቀበሌና አካባቢው የሀገርን ክብርና አንድነት ለማስጠበቅ በጀግንነት ለወደቁ የሰራዊት አባላት፣ የጸጥታ ኃይሎች እንዲሁም ሲቪል ማህበረሰቦች ዘላቂ መታሰቢያነት እየተገነባ ነው። ህወሓት በወቅቱ ሀገር የማፍረስ ህልሙ ሲመክን በጭና ቀበሌ በፈጸመው ጥቃት ቀሳውስት እንዲሁም ዲያቆናትን፣ ቤት የተቀመጡ አቅመ ደካሞችን፣ ህጻናትንና ወጣቶችን መግደሉ ይታወሳል። የአካባቢውን እንስሳት በመግደል ሀብት እያቃጠለ የጭካኔ ጥጉን ማሳየቱ ምን የተገለጸው። በዚያን ወቅት የሀገር መከላከያ ሰራዊት 403ኛ መከታ ኮር የጥፋት ቡድኑን አይቀጡ ቅጣት በመቅጣት ቅዠቱን አምክኖታል። በወቅቱ ሀገር ለማስጠበቅ ለተሰዉ ጀግኖች ኮሩ ዘላቂ መታሰቢያ ጤና ጣቢያ ገንብቶም ለማህበረሰቡ አስረክቧል። የጭና ሰማዕታት መታሰቢያ ጤና ጣቢያ በሀገር መከላከያ ሰራዊት 403ኛ መከታ ኮር የገንዘብ
በገንዘብ መዋጮና ጉልበት እየተገነባ ሲሆንም ሰራዊቱ የሀገር ሉዓላዊነትን በጀግንነት ከማስከበር ባለፈ በማህበረሰብ አገልግሎት የነቃ ተሳትፎ የሚያደርግ ህዝባዊ ሰራዊት መሆኑንም በተግባር ያሳየበት ነው። የሰማዕታት መታሰቢያ ጤና ጣቢያው ከ10,000 በላይ የማህበረሰብ ክፍሎችን የሚያገለግል ሲሆንም ከ10,000 በላይ የጤና አገልግሎቶችን መስጠት ያስችላል። የአካባቢው ማህበረሰብ ደረጃውን የጠበቀ የሕክምና አገልግሎት በመስጠት የነዋሪዎችን ተጠቃሚነትም ያረጋግጣል ተብሏል። ከዚህም ባለፈ በጥፋት ቡድኑ በግፍ የተጨፈጨፉ ንጹሃን ሀገር ለማዳን ለተሰዉ የመከላከያና ለሌሎች የጸጥታ ኃይሎች ቋሚ መታሰቢያ ሙዚየምም ይሆናል ተብሏል። በማዕከላዊ ኢትዮጵያ ክልል ከተሞች የኮሪደር ልማት ስራን በጥራትና በፍጥነት እየተከናወነ መሆኑን የክልሉ ከተማ ልማት ኮንስትራክሽን ቢሮ ገለጸ። የክልሉ ከተማ ልማትና ኮንስትራክሽን ቢሮ ምክትል ቢሮ ኃላፊ አቶ ጨምሮ ኃይሌ በክልሉ በተለያዩ ከተሞች ሁሉንም አቀፍ የሆነ የኮሪደር ልማት ስራ እየተሰራ መሆኑን ገልጸዋል። የከተሞቹ ልማት የአስፓልት መንገዶችን ጨምሮ የእግረኛና የሳይክል መንገድ እንዲሁም ለመዝናኛ ምቹ የሆኑ አረንጓዴ ስፍራዎችን በማካተት ግንባታው እየተከናወነ ይገኛል ብለዋል። በዚህ ረገድ ቡታጅራ ከተማ በኮሪደር ልማትም የሆነ በወንዝ ዳርቻ ፕሮጀክት ልማት የምትጠቀስ መሆኗን አንስተው በሌሎች የክልሉ ማዕከልም ከተሞች መቀጠሉን ተናግረዋል። የወንዝ ዳር ፕሮጀክት ልማት ከቡታጅራ በተጨማሪ በወራቤ ከተማም እየተሰራ መሆኑን አንስተው በክልሉ ከተሞችን ዘመናዊና ምቹ የመኖሪያ አካባቢ የማድረግ ጥረት ተጠናክሮ መቀጠሉን ገልጸዋል። የኢትዮጵያ ታምርት ንቅናቄ ለአምራች ኢንዱስትሪ መነቃቃትና ለሀገር ኢኮኖሚ እድገት ጉልህ ሚናን እያበረከተ ነው። የኢትዮጵያ ታምርት ንቅናቄ ለአምራች ኢንዱስትሪ ዘርፍ መነቃቃት እንዲሁም ለሀገር ኢኮኖሚ እድገት ጉልህ ሚና እያበረከተ መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ገልጸዋል። ተጨማሪ ይዘናል። ኢትዮጵያ በብዝሃ ኢኮኖሚ መርህ ላይ በመመስረት በግብርና፣ በማዕድን፣ በቱሪዝም፣ በኢንፎርሜሽን ቴክኖሎጂ እንዲሁም በኢንዱስትሪ ዘርፎች ሰፊ ምርታዊ ለውጥን እያስመዘገበች ትገኛለች። ኢትዮጵያ በኢንዱስትሪ ረገድ ወደ ላቀ ምዕራፍ እንድትደርስና በዘርፉ የሀገርን ብልጽግና ለማረጋገጥ ታስቦ የተወጠነውን የኢትዮጵያን ታምርት ንቅናቄ ዘንድሮ ለአራተኛ ጊዜ በስኬት ተካሂዷል። በዚህም የኢትዮጵያን ተወዳዳሪነትን የሚያሳዩ አዳዲስ የኢንዱስትሪ ቴክኖሎጂዎችና ሌሎችም ቀርበው በስኬታማነት ተከናውኗል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ከኢትዮጵያ ዜና አገልግሎት ጋር ባደረጉ ቆይታ እንደገለጹትም የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪ ዘርፉን በማነቃቃት ረገድ ባለፉት ዓመታት ተጨባጭ ኢኮኖሚያዊ ስኬቶችን አስመዝግቧል። ንቅናቄው የአምራች ኢንዱስትሪ ዘርፉን በማሳደግና መዋቅራዊ ሽግግርን በማምጣት ለሀገሪቱ ኢንዱስትሪዎች ጠንካራ መሰረት መጣሉንም ተናግረዋል። በዚህም ሰፊ የስራ ዕድል በመፍጠር ረገድ ከፍተኛ ለውጥ መጥቷል። የገቢ ንግድና በሀገር ውስጥ ምርቶችን በመተካት የውጭ ምንዛሬን ማዳን መቻሉን እንዲሁም የባለ ሀብቱን ተሳትፎና የሀገር ውስጥ ኢንቨስትመንትን በማሳደግ ረገድ ትልልቅ ስኬቶችን ማስመዝገቡን ተናግረዋል። መንግስት ባስቀመጠው አቅጣጫ መሰረት መዋቅራዊ ሽግግሩን በፈጣን ሁኔታ ለውጥ ለማሳየት ላይም እንደሚገኝ ጠቅሰዋል። ግንዛቤን በማስጨበጥ ቀጣይነት ያለውን ጥራት ያለውን የኢኮኖሚ እድገት እንዲመጣ እንዲሁም የኢንዱስትሪዎችን ተወዳዳሪነት ጎልቶ እንዲታይ በማድረግ ረገድ አበረታች ውጤቶች ተገኝተዋል ብለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ወደ እናንተ እየደረሱ የሚገኙትን የቀን መረጃዎቻችንን ነው እያደመጣችሁ የምትገኙት። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው አለፍን። ግሩም መኖሪያ፣ ግሩም ሀሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያኛ እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው።
ቤቷን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ፕሬዚዳንት ዶናልድ ትራምፕ ከቬንዙዌላ እንዲሁም ኢራን ቀጥላ ኮሚኒስቷ ጎረቤታቸው ኩባ ኢላማቸው ልትሆን እንደምትችል ጠቆሙ። ፕሬዚዳንት ዶናልድ ትራምፕ ከአሜሪካው መገናኛ ብዙሃን አክሲዮንስ ጋር ባደረጉት ቃለ ምልልስ ከኢራን ጋር እየደረሱበት ስምምነት ዓለምን ከምጣኔ ሀብት ውድቀት እንደታደገ የገለጹ ሲሆን ከኢራን ጦርነት በኋላ ስልጣናቸው ላይ ገደብ ይኖር ከሆነ ተጠይቀውም ምንም ገደብ የለም ሲሉ መልሰዋል። ምናልባት የስልጣን ገደቦች ሊኖሩ ቢችሉም እንኳ ገና ትምህርት እንዳልወሰዱ ሲሉ አክለዋል። የኢራን ጦርነት ዓለም አቀፍ የምጣኔ ሀብት መላሸቅ ሊያስከትል ይችል እንደነበረ ጠቅሰውም አሜሪካ እንዲሁም ኢራን ስምምነት መፈረማቸው ሊፈጠር የሚችለውን ቀውስ እንደቀለበሰው ገልጸዋል። ትራምፕ በተመሳሳይ እርምጃ በኩባ ላይ ሊወስዱ እንደሚችሉም በቃለ ምልልሱ ወቅት ጠቁመዋል። ከኢራን በበለጠ ኩባ እንዲሁም ቬንዙዌላ ለአሜሪካ ካላቸው ቅርበት አንጻር እርምጃ ሊወሰድ እንደሚችልም ፕሬዝዳንቱ ጨምረው ገልጸዋል። የአፍሪካ እንዲሁም የካሪቢያን ሀገራት አትላንቲክ ውቅያኖስን አቋርጠው ከተካሄደው የባሪያ ንግድ የተጠቀሙ ሀገራት በይፋ ይቅርታ እንዲጠይቁ እንዲሁም ካሳ እንዲከፍሉ ጠየቁ። የአፍሪካ እንዲሁም ካሪቢያን ሀገራት መሪዎች በጋና ለ3 ቀናት ያካሄዱትን ጉባኤ ሲያጠናቅቁ በባሪያ ንግድ ለተጎዱ ሀገራት ፍትህ እንዲሰፍንም ጠይቀዋል። ያለፈው መጋቢት ላይ የተባበሩት መንግስታት ባሳለፈው ውሳኔ መሰረት የባሪያ ንግድ በሰብአዊነት ላይ ከተፈጸሙ ወንጀሎች የከፋው መሆኑን ገልጸዋል። የተባበሩት መንግስታት ድርጅት አባል ሀገራት የካሳ ገንዘብም እንዲያዋጡ አሳስቧል። ከ15ኛው እስከ 19ኛው ክፍለ ዘመን ድረስ ከ12 እስከ 15 ሚሊዮን የሚጠጉ አፍሪካውያን ወንዶች፣ ሴቶች እንዲሁም ህጻናት ወደ አሜሪካ ግዛቶች በባርነት ተወስደዋል። በቀጣይ ምን መደረግ አለበት የሚለውን በተመለከተ በጋና መዲና አክራ በተካሄደው ጉባኤ ለ19 ነጥቦች ያሉት እቅድ ይፋ ተደርጓል። ሁሉንም አቀፍ የዕዳ ቅነሳ እንዲደረግ፣ የተዘረፉ ባህላዊ ንብረቶች እንዲመለሱ እንዲሁም ዓለም አቀፍ የካሳ ማዕቀፍ እንዲዘጋጅም ተጠይቋል። ለዓለም አቀፍ የካሳ ማዕቀፍ ምን ያህል ገንዘብ እንደሚሰጥ ግን አልተጠቀሰም። ቅኝ ግዛት በአፍሪካውያን ሴቶች እንዲሁም ታዳጊዎች ላይ የደረሰው ጉዳት ተለይቶ እንዲታይም ነው አጽንኦት ሰጥቶ የተጠየቀው። ከመሃል ሚዲያ ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ በቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ መሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።